ገዢ ሲሆን በተገዢ ባህሪ መጣ። ፈራጅ ሲሆን ሊፈረድበት መጣ። ዓለም የማይችለው ሲሆን በድንግል ማርያም ማኅፀን ተወሰነ። ለዓለም የሚመግብ ሲሆን እሱ እየተመገበ መጣ። እሱ እሳተ መለኮት ሲሆን መጣ። ስለዚህ በዚህ በሁለቱ ፈራው ይላል። አደነቅሁ ፈራሁ። ማድነቄ አምላክ ሁሉን ይቻለዋልና ከህሊና በላይ ነው። መስራቴ ግን አንተ የማትሞተው ስትሞት ልትሞት ስትመጣ ማየት ግን ያሰራኛል። እግዚአብሔር አምላካችን ተዋግኝ አላችሁ አንድ ሀሳብ አስረላችሁ ትምጡልኝ። በቃሉ ጋር ናችሁ። ሁልጊዜ ማንን እናስብ? ማንን እናስብ? እግዚአብሔርን ስናስብ ምን ነገር እንስራ፣ እናድንቅ። መስራት ያስፈልጋል፣ ማድነቅም ያስፈልጋል። በቃላችን እንድንኖር በሃይማኖት እንድንሰራ ማንን መፍራት አለብን? እግዚአብሔር። ከክርስትና ሕይወት እንዳንለይ ደግሞ ማንን ማድነቅ አለብን? ራሱን ማድነቅ። በዚህ ዘመን እግዚአብሔርን መፍራትን ሲቀር ሰውንም መከተል ስንጀምር ማድነቅም እናቆማለን፣ መፍራት እናቆማለን። ማንን መፍራት ስናቆም ነገሩ ይሄ ሰው እግዚአብሔርን ይፈራል አይፈራም? እንፈራለን ወይ? ቃልን የሚያልፈው እግዚአብሔርን ስለሚፈራ ነው፣ እግዚአብሔርን ስለማይፈራ ነው። እኔ ክፍል ልንገራችሁ ብለን በዚህ ዘመን ወጣቱ ላይ በተለይ ወጣቶች ላይ እኛ ላይ ተጽዕኖ በብዙ ነገር አድሮበታል። ወጣቱ ላይ ነው ስትሉ ሁሉም ሰው የሌለበታል ብለ ስልኩ ላይ ያመሻል ስለሚያመሽ ፍቅረኛው ነው ወይም ጓደኛው ይከዳል አይከዳም? ለምን? አንደኛ ልትላችሁ ስሙኝ። አንደኛ አሁን በዚህ ዘመን እየተካጋቢ ያሉበት ምክንያት ልንገራችሁ። ሰው ሶሻል ሚዲያ ላይ የሽምግልናው፣ የሰርጉ፣ የድባቡ፣ ካውቱ፣ ምግቡ፣ ልብሱ፣ መኪናው ቲክቶክ ላይ ያለ። ስለዚህ ያቺ ሴት እንደዛ ያለ ዳቅ ማግባት ትፈልጋለች። ስለምትፈልግ ከዛ ሰውዬ ጋር የምትጣላበትን ምክንያት ፈልጋ ትጣላለች። እሱ ያለ እንዳለ ትርፍ ተጫዋች ሆነን ተጠባበቂ። እሱም ደግሞ እሷን ትርፍ አድርጎ ሌላ ጋር እያወራ ሲኖረን እንጋባለን እያለ ሌላ ሰው ፈልግ ይጀምራል ማለት። ስለዚህ ስለ እግዚአብሔር ብላችሁ የምትቀረጹ ሰዎች ሰው ላይ ተጽዕኖ ላለመፍጠር እግዚአብሔር ላለመሰደብ ጣሉ ማለት። ስለዚህ እግዚአብሔር መስራት ማለት ለምን መታመን? ለቃል ብለሽ ለማን መታመን? ለቃል መታመን። እንድንታመን እግዚአብሔር ይርዳል። ስለዚህ እግዚአብሔር ለቃሉ ታማኝ የሆነ ከድንግል ማርያም ሰው ሆነ። ይህን ሲናገሩ ሊቃውንቱ እንዲህ ብለው ተረጉሙታል። ጌታ ሆይ አንተ ለቃልህ ታማኝ የሆነ መጣህልን። ስትመጣ ከድንግል ማርያም ሰው ስትሆን እኔ ፈራሁ። እንዴት? መለኮትን ያህል ነገር በስጋ መገለጥ የእግዚአብሔር በስጋ መገለጥ ያቅሰናል አይደለም። እንኳን ተደክመላችሁ ስሙ እንኳንስ የአምላክ ሰው መሆን የአንድ ንጉሥ መጣል አለ ከተማ ያሰራል አይሰራም ወይ? ይፈርድባታል ወይ ይፈርድናል። ሰው ስትሆን ልትገደል ልትሰቀል ነው ሰው የሆንከው። ያንን ሳትፈጽም ፈራሁ። እንደውም እንዲህ ይላል ሊቁ ሲናገር ምን ይላል መሰለህ? ጌታ ሆይ የትኛውን አይቼ ላድንቅ፣ የትኛውን አይቼ ላልቅስ ይላል። ስለዚህ የትኛውን አይቼ ላድንቅ፣ የትኛውን አይቼ ላልቅስ። የትኛውን አይተን እናድንቀው? ከሰማይ መውረዱን ልናስብ አስበን ደስ ይበለን ወይስ ጠባብ በምትሆን በድንግል ማርያም ሳትጠበው ማደሩን አይተን እናድንቀው? ከሰማይ መውረዱን እናስበው ወይስ ከድንግል ማርያም ስጋን ተዋህዶ በጨርቅ ሲጠቀለላል አይተን እናድንቀው? መጋቢው ሁሉን የሚመግበው አምላክ ሲጠራ ሲመገብ አይተን እናድንቅ ወይስ ደግሞ ሲኖረው አይተን እናድንቅ? በሰማይ የሚኖር እግዚአብሔር በከት ግርግም ላይ ተወልዶ አይተን እናድንቀው ወይስ በሰማይ መኖሩን አይተን እናድንቀው?
ክርስቶስ ከሄሮድስ ፈርቶ መሰደዱን አይተን እናድርግ ወይስ ደግሞ እሱ ተሰዶ ስደታችንን መመለሱ አይተን እናልቅስ? ለዚህ ነው ሲናገር እኮ ምን ይላል? ጌታ ሆይ የትኛውን አይቼ ላደንቅ እችላለሁ? በየትኛው ላለቅስ እችላለሁ? ሁሉን የምትይዘው ስትያዝ ልሂድ ወይስ አንተ ተይዘህ ነፃነት ስትሰጠኝ ላልቅስ? ወይስ አንተ በጨለማ ስትያዝ አይቼ ላልቅስ ወይስ ለእኔ ከጨለማ ሕይወት ስታወጣኝ አይቼ ልደሰት? ጌታ ሆይ አንተ አይሁድ ስልጣን እንደሌለው ሲይዙ ላልቅስ ወይስ ዓለምን መያዝን አይቼ ልደሰት? አንተ በብርሃን በመላእክታችን የምትኖር ስትሆን የአይሁድ ሰራዊት ሲከብ አይቼ ላልቅስ ወይስ ከኔ አጋንንት ስታረቃቸው አይቼ ልደሰት? በየትኛው ነው ፍቅርን ልገልጽ የምችለው? አንተ በጲላጦስ ፊት ስትፈረድብኝ ወይስ አንተ ተፈርዶብኝ ነፃ ስታወጣ ይላል አይቼ ልደሰት? ያንተ ንግር ዘማዊ ሴት ስታጥበው በሽቱ ስትወለውለው በራሷ ጠጉር ስትጠርገው አይቼ ልደሰት? ወይስ ደግሞ አንተ በመላእክት ከተማ መኖር ግን አይቼ ልደሰት? ወይስ ደግሞ አንተ እሷ በሽቱ እንዳጠበች አይቼ ላልቅስ ልደሰት? ወይስ ደግሞ በግር ላይ ቀኖት ሲሆን አይቼ ላልቅስ? መድኃኒዓለም የምናስበው በዚህ ልብላችሁ ስሙ። አንተ መስቀል ተሸክመህ ቀራንዮ መሄድክን ላስበው ወይስ ደግሞ አልጋን ተሸከምና ይህ ብለህ ስትናገር መጽሐፉ አልጋውን ሲሸከም ላይ አንተ ውሃ ጠምቶ በመስቀል ላይ ውሃ ጠማኝ ስትል ላስብ ወይስ የቃናውን ውሃ ወይስ ስታደርገው ላስብ? አንተ በመስቀል ላይ ራቁትህን ሆነ ላስብ ወይስ ደግሞ አንተ ለመላእክት ብርሃንን ማለብስክን ላስበው? አንተ በመስቀል ላይ ሆነ ራቁትህን መሰቀልን ላስብ ፀሐይና ጨረቃ ማጨለምክን ላስበው? የትኛውን ላስብ እችላለሁ? ለዚህ ነው ሊቁ ሲናገር አይዳው ለአንሶታ ወስተገነት ምስተገነት እፎ ተቀድነዋ በቅድመ መስቀል በገነት የተመላለሱ እግሮች እንደምን ተቸነከሩ ይላል። ሲበሉ በገነት የተመላለሱ እግሮች ነው እንደምን ተቸነከሩ። የመድኃኒዓለም በገነት ለተመላለሰ እግር ችንካር ነበር የሚጠብቀው፣ መሳም ነበር የሚጠብቀው። መድኃኒዓለም ስለኛ ብሎ ተቸነከረ። በገነት አዳምን የፈጠሩ ሰዎች በመስቀል ላይ ቀኖት ገብቶባቸዋል። ማርና ወተትን የፈጠረ አምላክ በመስቀል ላይ መራራ ሞት ጠጣ። ለዓለም ልጅ የሆነ እግዚአብሔር ራቁቱን በመስቀል ላይ ዋለ። በመስቀል ላይ መዋሉን እናስብ ወይስ ደግሞ ለእጃችን በመስቀል ላይ ተራቁቶ ጥቂት ማለቱን እናስበው? ይህን ሳይፈራው በመስቀል ላይ ሆነ ዓለምን መግዛትን ላስብ ወይስ አንተ በመስቀል ላይ ተሰቅለህ ሰማይን እንደዚህ እንኳን መመልካችን ላስበው? አንተ ወደ መቃብር መውረድ ነፍስን ከሥጋ መለየት ላስብ ወይስ ከመላእክት የተለየች የኔን ነፍስ ወደ መላእክት ስትመልሳት ላስብ? አንተ ወደ መቃብር ስትወርድ ላስብ ወይስ አንተ ወደ መቃብር ወርደህ የኔን መቃብር ስትቀድሰው ላስብ? እግዚአብሔር ሁላችንን በቸርነቱ እንዲያስበን መልካም ፈቃድ ነው። ስለዚህ ይህንን ማሰብ ያስፈልጋል። ይህን ማሰብ ያስፈልጋል፣ ያስፈልጋል። ከዚህ በኋላ ምናለ 3 ቀን 3 ሌሊት በመቃብር አትከልካል። መቃብርን ሳትከፍተው ተነሳል። መቃብሩ ላይ ያለው ድንጋይ ለቆም ነበረ። ገጥሞ የተደረገው የታተመው ዲያብሎስ ያስቀመጠበት መርገም ነበረ ሰው ላይ። ያንን መቃብር ሳይከፍተው ተነሷል። ስለዚህ መቃብሩን ነው ምንም ሳይለው ተነሷል። ሳይከፍተው ተነሳና ማንን ተባበረው? መልአክ ክርስቶስ ሞትን ድል አድርጎ ሞትን በስልጣነ ክህነት እንድንንከባለለው ስልጣን ሰጥቶ ተነሷል። ስልጣኑ የሞትን ስልጣን እንድንፈታ እንድናስብ ኃጢአትን እንድንመሽልን ስልጣን የሰጠን አምላክ ስሙ የተመሰገነ ነው። ለዚህ ነው ሊቃውንቱ ምን ይላሉ? መቃብሯ የቤተክርስቲያን ምሳሌ ነው። ክርስቶስ አለው ጴጥሮስ የፓትርያርክ ምሳሌ ነው። ቅዱስ ዮሐንስ ወንጌላዊ የሊቀ ጳጳስ ምሳሌ ነው። ሚካኤልና ገብርኤል ሊቃውናት የገባሬ ሰናይ የሊቀ ዲያቆንና የገባሬ ሰናይ ምሳሌ ናቸው። ዲያቆን ምሳሌ ናቸው። ማርያም መግደላዊት የምእመናን ምሳሌ ነው። ከመቃብሩ መገኘታቸው መልአክ ለእነሱ ማንከባለሉ ክርስቶስ ስልጣነ ክህነትን የሞትን ስልጣን እንድናሸንፍ
ሰጥቶን የማድረጉ ምሳሌ ነው ብሏል። ስለዚህ በዚህ ቀን የሞትን ስልጣን እንድናስችል ስልጣን የሰጠን አምላክ የተመሰገነ ይሁን። አንድ ነው ሁላችሁ። ስለዚህ አንደኛው ሁለተኛ የሚያሰራ ስለመቤታችን አንድ ተናግሬ ጨረስኳል። እናንተን ሳስብ እፈራለሁ በሉ። መቼ እናንተን ሳስብ እፈራለሁ። ምንድን ነው ያስፈራል? ንጉሥ ነው ውስጤ እደነቃለሁ አለ። ሲበል እደነቃለሁ ልንገረት ይደነቃል በምንድ እደነቃለሁ። ተደርቄም ለእናተ ስም አጥቼ ዝም እላታለሁ። ለዚህ አባጌች ምን ይላታል? ሰማይ ነው እለች ሰማይ ግነትሽ ይላታል። አይ ሰማይ ፀሐይ ያወጣል፣ በአንቺ ግን የዘላለም ፀሐይ ወጥቷል። ምድር ልበልሽ መሬት ብልሽ መሬት የምታፈራው የምታበቅለው ዛፍ ይነቀላል፣ የበሉትን ይሞታሉ። ከአንቺ የበቀለ ክርስቶስን የበሉ ግን አይነቀሉም፣ ለዘላለም አይሞቱም። እሺ ምን ልበልሽ ይላል? ደመና ልበልሽ ለደመና መበተን አለበት። ሰማይ ልበልሽ ለሰማይ ማለት አለበት። ፀሐይ ልበልሽ ለፀሐይ መጥለቅ አለበት። መሬት ልበልሽ ለመሬት መጥፋት መታረስ አለባት። ዛፍ ልበልሽ ለዛፍ መጠውለቅ አለበት። ጽጌረዳ ልበልሽ ለጽጌረዳ መርገፍ አለባት። ሽቱ ልበልሽ ለሽቱ መበላሸት አለበት። ማር ልበልሽ ለማርም መሰልፈት አለበት። እንግዲያውስ ማን ልበልሽ? ለአንቺ መለኪያ አታውልሽ። እሺ ድንግል ልበልሽ ይላል። ሲበል ድንግል ልበልሽ በሉ። እናት ሆነች ልክትኛለሽ። እናት ልበልሽ ደግሞ ድንግል ሆነች ትዘያለሽ። እሺ ምንም እየልጠራሽ ይችላል እና እንደ ልጅሽ ስጠራሽ ግን የዛ ጊዜ አውቅሻለሁ ይላል። ሲበል እንደ ልጅሽ ስጠራሽ በሉ ያን ያውቅሻለሁ። እንደማን ስጠራ ትታወቃለህ ማለት በምንድ ልገሉ ልጅሽ አምላክ ልበለው ሰው ሆነብኝ፣ ሰው ልበለው አምላክ ሆነብኝ። ምን ስለዋቀዋለሁ አምላክም ሰው የምንገምለው አንቺንም እናትም ድንግልም ብዬ ታውቅሽ ልጅሽንም አምላክም ሰው ብያውቃለሁ። ድንግል ማርያም ለአንቺ መተኪያ ወደር የለሽም ይላለች። ሲሆን ለአንቺ በሉ መተኪያ ወደር አምሳያ የለሽም። ገነት ብልሽ ገነት ካልባልሽ አንቺ ግን አታልኩም። ሰማይ ልጅ በሰማይና ለምድር መሰረት የሆነው ጌታ ወስነሽ ያተረከብሽ አንቺ ነሽ። ለአንቺ አብነት የለሽም። ለእሷ ልደት ዋዜማ ያደረሰን አምላክ ስሙ የተመሰገነ ይሁን። ሁላችንም በልጇ በክርስቶስ በድንግል ማርያም ከዛሬ ጀምረን ከዛሬ በድንግነት ወለን ከዛሬ ጀምሮ ሳይሆን ድንግል ማርያም ስትወለድ ጀምሮ ለሰው ልጅ ዘላለም ነፃነት ተሰጥቷል። የሰው ልጅ ዘላለም ብርሃን የለበትም። የሰው ልጅ ዘላለም ሕይወትን ያገኛል። ዳግመኛ ላንኖር ክርስቶስን ልንከተል ዘበቆለት ሀሩና ሀዘማይ ፍሬሃ ሰናይ አዳም ለርኤ በውሃ መፍሰሻ በነቢያት ትንቢት የተሞሸረች በነቢያት ትንቢት የሞሸራት ለመላእክት የገለጣት ወልድ ለእናትነት የመረጣት ንጉሥ ሰራዊት ይዞ በከተማ የሚከትምባት አማናዊ ሀገር ድንግል ማርያም በቀለች። ከዚህ ዘመን ያደረሰን ወይ አንድ ነገር ነገራችሁ ይጨርስ። ሀገር ማለት ማርያም በሙለች በሙት ይገኝ የተቸገረው ይሄዳል ንጉሥ ወዳለበት፣ የተቸገረው ሁሉ ሀራጅ ንጉሥ ወዳለበት ወደ ድንግል ማርያም ይመጣል። ንጉሥ ሰራዊት ውስጥ በከተማ እንዲኖር እግዚአብሔር ፍጥረቱን ሁሉ ይዞ ያማል። ያችን ድንግል ማርያም ለኛ ከሰጠን ፍርድ ሊቀም ልጇ ቢርበን ልጇ አንሳዮት ቢጠመን ልጇ ጽጓዮት ሀገር ብናጣ ልጇ ሀገር ንጉሥ ብናጣ ልጇ ንጉሥ ምን ይጎለናል? ድንግል ማርያም ተሰጠን። እግዚአብሔር ይመስገን። ወስራት ለእግዚአብሔር ይቆየን። እንኳን አደረሰን።